እኔ ለማለት የፈለኩት በቦታው ላይ ለማለት የፈለኩት የረዳኝ ሰው የለም አይደለም። ምንድነው ያልከው? ቲፎዞ የለኝም እዛ መድረክ ላይ ያልኩት እኔ ቲፎዞ የለኝም፣ ግን ለዚህ ሁሉ ላበቃኝ ገብርኤልን አመሰግናለሁ ነበር ያልኩትና ጉማን ማሰብ የጀመርኩት መች ነው? ከደወሉልኝ በኋላ። እስቲ ጥያቄ ጠይቁኝ፣ እርስ በርስ ተጠያየቁ። አሁን ከሽንኩርት በኋላ ቆይታችሁ ከአባይ ቴሌቪዥን ጋር ከሰከላ ሾው ጋር እንደሆነ አምናለሁ። ቀጣይ ዝግጅታችን ላይ ደርሰናል። ይህን ሽልማት ካያችሁ መቼም እንግዶቼ ከየት እንደሆኑ መገመት አይከብድም። የ11ኛው የጉማ ሽልማት ላይ ተስፋ በሚጣልባቸው በሴትም በወንድም ዘርፍ የተሸለሙትን እንግዶቼን ነው ይዤ የመጣሁት። ክላራ ሙሉጌታ፣ ሰሊም አብዱራህማን እንኳን ደህና መጣችሁ። እንኳን ደስ አላችሁ። ተሸላሚዎች ናቸው። ያንዳቸውን ሽልማት ብቻ እዚህ ስላስቀመጥ ነው። ግን ተስፋ የሚጣልበት ተብሎ መሸለም በራሱ በጣም ትልቅ ነገር ነው። ያው ከዚህ በኋላ ይቀጥላል። ዋናው ላይ ደግሞ እናያችኋለን። ምን ተሰማችሁ? ሽልማት ምን አይነት ስሜት ፈጠረ? በጣም ደስ ይላል። በጣም ሽልማት ላይክ ተስፋ ይጣልበት ማለት እንዴት ነው? ኔክስት ምን ሰራውን ስራ ላይክ ተስፋ ተጥሎበት ላይክ ሽልማትም ሳይሆን በቃ አደራ ነገር ነውና በጣም ደስ ይላል። ሞቲቬት የሚያደርግ ነው፣ ኢንከሬጅ ያደርጋል። የሰራንበትም ላይክ ሪዋርድ ነው እና ደግሞ ከዚህ በኋላ ለምን ሰራበት ደግሞ በጣም ኢነርጂ እና በጣም ተስፋ ማለት ትልቅ ነገር ነው በጣም እና ደስ ይላል። ለዚህ ስብኛል በጣም ጠብቀሽ ነበር? ምኞት አለ? ስለዚህ እንደዚህ በጣም አልጠበቅኩም። ምክንያቱም ሌላ በጽሁፍ ምናምንም ተሳትፌያለሁና በሱ ነበር ላይክ አትሊስት በሱ የሆነ ያክል እንትን ብያለሁ ብዬ ነበር ያሰብኩት እና አክቲንግ አልጠበቅኩም። ብዙ ጎበዝ ምናምን አሉና እኛ ጋር ለዛ እንትን አላልኩም ነበረ። ድንገት ነው የሆነብኝ። ደስ ብሎኛል። ደስ ይላል። ያው ሸላሚ ያየ ነው። ስለዚህ በእነሱ በግምገማ በቃ ተስፋ ከሚጣልባቸው ቀዳሚውን ቦታ ተሰጥቷቸዋል። ሰሊም ያንተስ እንዴት ነበር? ምን ተሰማ? በጣም ደስ ብሎኛል ይሄንን እንትን በማግኘቴ። እንትን አላልኩ ግን አልጠበኩትም። አሸንፋለሁ ምናምን የሚል ሐሳብ ውስጤ አልነበረም። እንደውም ጉማን ማለት ነው አሁን እውነቱን ስነግርሽ ጉማን ማሰብ የጀመርኩት መች ነው? ከደወሉልኝ በኋላ እንደዚህ ማለት እኔ ማውቀው መልፋቴን ብቻ ነው እና በቃ መስራቱን ብቻ ነው እንጂ አሁን ጉማ ላይ ይገባል ምናምን እንትን ብዬ አላውቅም። ግን ስለ መስራትና አሪፍ ነገር ስለ መስራት ብቻ ነው ማስበው። ስለሸልሙም በጣም ነው ደስ ያለኝ። ያሉ ምናምን ማለት ያው መድረክ ላይ አላለቀስኩም፣ ግን ቤቴ በደንብ አልቅሼ ነበር። አንዴ ወንድ ልጅ በጓዳው ነው። አዎ ማለት እንደዛ ነው። ደስ ይላል። የደስታ አምባ ነው። አዎ ቤቴ በደንብ ማለት ምን ያህል ጊዜ የተለፋበት ነገር እንደሆነ እሱ አንተ ታውቀዋለህ ባለቤቱ። በጣም ነው ደስ ያለኝ። አመሰግናለሁ ጉማ አዘጋጆችንም ሁሉንም። በጣም ደስ ይላል። እንኳን ደስ ያላችሁ በሚል ጀምረናል። ጨዋታ እዚህ ጋር ጥያቄዎች አሉት፣ የተዘጋጁ ጥያቄዎች። ስለዚህ ወደ እነሱ ነው የምንሄደው። እችኛዋ አንድ የሙዚቃ ጨዋታ አለችን። ሙዚቃ ይከፈትልናል፣ እንሞክራለን የማን ስራ እንደሆነ ለመገመት። እኔም አላውቅም፣ አብሬያችሁ ነው። ሁሉንም እጠጣለሁ። ከዚህ ውስጥ ያልጠጣሁት የለም። እኔ እስካሁን እየተቀጣው እርግጠኛ አይደለሁም። ሬት ያው ሽኩር፣ ዝንጅብል እንደዚህ አያጣውም። ብቻ 3 ዙር አለ፣ 3 ዙር ጥያቄ አለ። በየመሃሉ ደግሞ ስለ ስራዎቻችሁ እናወራለን። የሙዚቃውን መጀመር እንችላለን። ሙዚቃ ይከፈትልናል። ሙዚቃውን አውቀን የማንነቱን ቀድመን ነክተን መልስ ካልሰጠን ሶስታችንም ከሆነ ቺርስ ብለን ሬት ይመስለኛል እንጠጣለን። ከዛ በኋላ የመለሰ ሰው ካለ ደግሞ 2 ቀሪዎቻችን እንቀጣለን ማለት ነው። ሙዚቃውን እንስማ፣ ከዛ በኋላ ጨዋታችን ይቀጥላል። በቃ አግኝተዋለች። እስኪ ቆይ ተመልሶ መጀመር ካልሆነ ብቻዋን ነው የምትጠጣው። ኧረ መመለስ አልችልም። አልጀመረም እኮ ይደገም። በቃ ኧረ ይደገምማ የለም ጀምር ገና እኔ ራሴ መጀመር አይ እኔም እንትን ካልኩ በኋላ ነው ያሰብኩት። የምርሽና እውነት ተጠጣው በቃ አይ ላብልብ ጠጣው እንዴ? ኧረ ማፋፈር ነው እንዳለ ማለት ትመልሻለሽ። አይ እንደሰማሁት ላይክ ማውቀው መሰለኝ እንትን አልኩ። ብጻት ሲዩ አደራ እሱ አስረዘማችሁ። እናትነት ነው እንግዲህ ያስበላን። አመለጠች ከእንግዲህ እኔ እናንተነ ለምን ነው አንተ ልትተው? ለሩ ነው ለጤን ሙዚቃውን ሰምተን እስቲ እንመለሳለን። የብጻት ስዩም አደራ ልጄ ነው።
እያወራልኝ ነበር ግን ጋበዝካት በቃ በዚህ ጋበዝኳት በረጅም ሲተላለፍ ኪያ እኔ ልጅአል በቃ ለዛ ሊኖራ እሺ ለቅጣት በጣም ከመታሸታችን የተነሳ እናንተ ውሃ ሁሉ መጥቶልናል ማወራረጃ ቺቺንማ ትጠጫለሽ ለክፉም ለነገር ደግሞ ብዙ ቦታ እንዳይዝብህ ግዴታ እንትኑ ያዛት በቃ እንጠጣው ወሰናችሁ እንዴ በቃ እኮ ወንድ ልጅ ቆረጣል ታው ግን ሽታው አሪፍ ነው ሲገባ ምን ይላል ነው ሽታው ላይ ፈራውት ሊመር ይችላል ሲገባ ቼክ ታደርገዋለህ ወይ ያስጠላላ ቆንጆ ነው ራኬብ እያወራ አቀምሻለሁ እንደዚህ አይደለም ቆንጆ ነው እንግዲህ አቀባበልሽ በጣም ደስ ይላል ቤት ያፈራውን አብሮ ነው የሚያጠጥኝ እውነት ምንም ባቀው ነገር የለም እውነት እሺ ምናሷ ካልተሳሰረው ልጅ ጋር እናወራኔ ማለት እንደሆነ ጽውት ሞካክራለሽ ትሰሪያለሽ ፍለፊት ሲወጣ ትወናን ስለሆነ ያየ ነው ከጀርባ ያሉ ነገሮች ትኩረት ላያገኙ ይችላሉ የጽሁፍ ስራዎችንም ሌሎች ነገሮችም ማስታወቂያም ላይ ያለሽ ምን ላይ ነበረች ክላራ ያው ክላራ ማስታወቂያ ምናምን ሰራ ነበረ የዩቲዩብ ምናምንም ሰርቼ አውቃለሁ ከዚህ በፊት ፕሮዲዩስ ማድረግ ያውቃለሁ አሁን ደግሞ በሁለት ቅጣት ፊልም ላይ ደግሞ ማለት ነው ጽሁፍና ፕሮዲዩስ ማድረግ ያለው እና ጽሁፍ ደስ ይላል በጣም ደስ የሚለኝ እንደውም ፓርት እንትን ጽሁፍ ላይ ነው በጣም እንትን የምለው ነው ደስ ይለኛል በቃ ራስሽን ትገልጫለሽ የምታስቢው ነገር ማስተላለፍ የምትፈልጊው ነገር ማውራት እንኳን በደንብ እንትን ባትይ በጽሁፍ ትናገሪያለሽ ሀሳብሽን ማለት ነው እና አትሊስት ያለሽን የሆነ ነገር እያወጣሽ ነውና ደስ ይላል ደስ የሚል ስሜት አለው ጽሁፍ ደስ ይላል ጽሁፉን አንቺ ከጻፍሽ በኋላ ያው ዳይሬክተር ነው ደግሞ ወደ ምስል የሚቀይረው ፕሮዲዩሰር ስትሆኚ በርግጥ ትንሽ ቅርብ ሆነሽ አብረሽ እንትን ታደርጊያለሽ ትወናውም ላይ ያለሽ እንዳሰብሽው ወረደልሽ መሬት ላይ በምትፈልጊው አይነት መጣ አዎ ላይክ ስልሽ ዳይሬክተር የራሱ እይታ አለው ገባሽ እኔ ፎርስ አላደረገውም የራሱን ደግሞ ነው የሚያመጣውና የራሱን ከለር ነው የሚያስቀምጥበት ግን በጣም ጎበዝ ነው ዳይሬክተሩ ማለት ነው መዝሙረ ዳዊት ይባላል በጣም ሃምብል በጣም ደስ የሚል የምትነግሪው ነገር 10,000 ጊዜ ደጋግሚለት ማይሰለቸው የራስ ጽሁፍ እንደሆነ አንደር ኮንሲደር የሚያደርግ ያንቺን ስሜት የሚረዳ በጣም ደስ የሚል እንደ ወንድም በይው በጣም ለኔ ወንድሜ በይውና በጣም ነው አሪፍ አድርጎ ይሰራው በጣም ማለት ነው እና መዝሙረ ዳዊት በዚህ አጋጣሚ በጣም ነው ማመሰግነው እኔንም ስለሰራኝ አመሰግናለሁ ጽሁፌንም ደግሞ በደንብ እኔ በፈለኩት ሰዓት ስጨቀጭቅህም ሳይደብርህ ሳይሰለችህ አዳምጠህ ወደ ምስል ስለቀየርክልኝ በጣም ነው ማመሰግነው 11 አመታት በመሃል የነበሩት ክፍተቶች ላይ ሰሊም ምን ላይ ቆየ በርግጥ የተለያዩ ሌሎችም ስራዎች ሞክሬያለሁ ክያ እንዳለችው ነው እሷ እንዳለችው ነው ጽሁፎች ነበሩ እኔ አይደለሁም ጽሁፎ እኔ ጻፊ አይደለሁም ግን የኔ ዳይሬክተር ጎበዝ ጻፊ ነው እና እሱ ጽሁፎቹን አይቆጣጠራቸው ስለዚህ ሲጽፍ እኔ እየሰበሰብኩ ይዛቸዋለሁ እሱ ላይ ነው የቆዩት በብዛት እና እሱ ነው እንትን እያደረግነው እስካሁን የሱን ጽሁፍ አልሰራንም በነገርሽ ላይ የሱ ጽሁፎች ትንሽ ለየት ይላሉ እና በደንብ ይስቡኛል ለኔ ያስደስቱኛል ያው ሰው ደግሞ በኋላ ላይ አሁን እየተሰራ ነው ያለው ተከታታይ ያለ እሱ ላይ የራሱን ጽሁፍ ነው እየሰራ ነው ያለ ነው በጣም ምርጥ ይመስለኛል እና ግጥምም ይጽፋል ቆንጆ ገጣሚ ነው በነገርሽ ላይ ብቻዬን አይደለሁም አሁን 11 አመት ምናምን ስልሽ እሱም የግጥም መጽሐፍ አሳትሟል ምናልባት የጉማ ሽልማት ላይ የነበረውን ያልሰሙ ሰዎች ሊኖሩ ይችላሉ እኔ ራሴ አሁን ሰው አመስግኝ ቢባል የረዱኝን በሙሉ በሚል ያው ጠቅለል እናደርጋለን ስሜታዊም እንሆናለን ምንድን ነበር ወተህ ሽልማትን ስትወስድ አንቺ ምንድን ያልሽ እኔ እግዚአብሔር ይመስገን እናቴ ቅድስት ድንግል ማርያም እና እናቴ እና ባለቤቴ ነው ያመሰገንኩት እሷ አላመሰገነም ማለት በወቅቱ ስሜታዊነትም አለ ግን ደግሞ የራስህ ደግሞ ያሰብከው ነገር ነበር ምንድን ያልከው ሰዎች ቅር ሊሰኙበት የሚችሉት ነገር ሆኗል በርግጥ እንዴት መሰለሽ አሁን እኔ ለማለት የፈለኩት በቦታው ላይ ለማለት የፈለኩት የረዳኝ ሰው የለም አይደለም ምንድነው ያልከው ቲፎዞ የለኝም እዛ መድረክ ላይ ያልኩት እኔ ቲፎዞ የለኝም ግን ለዚህ ሁሉ ላበቃኝ ገብርኤልን አመሰግናለሁ ነበር ያልኩትና ምንድነው ቲፎዞ የለኝም አይነት ነገር ስለሰማው ቲፎዞ የለኝም ሳይሆን አሉ እኮ የረዱኝ ሰዎች አሉ ዳይሬክተሩም አለ ሌሎችም አሉ የረዱኝ ሰዎች አሉ
ግን እንዴት ነው እኔ አሁን ራሴን የማስበው 11 ዓመት እንዳረፈደ ሰው ነው። ተግባባናል። 11 ዓመት እንዳረፈድኩ አይነት ሰው ነው የሚሰማኝ ነው እንጂ የረዱኝ ሰዎች አሉ። ቀልድ አይደለም እኮ አሁን ሚካኤል ሚሊዮኑ ስናስቸግረው ሲመጣልን ምንም የራይድም ምንም ስናደርግለት አልነበረም። ገብቷል። በጠራነው ቦታ ላይ ሲመጣልን ነበር። ቀልድ አይደለም እሱ። ግን 11 ዓመቱ በምን ይካሳል? እሱን ለማለት ነው። በእርግጥ የጉማ አዘጋጆችን በጣም አይገርምም? እንዴት ነው ጉማ አዘጋጆች በሚለው እንትን ልበለውና የሚገርም ነው እይታቸው። በቃ እንዴት እንዳዩ ማለት እንደተወነ ሰው ራሴን እንትን ብዬ አላውቅም፣ ግን በጣም ደስ ብሎኛል እነሱ ማለት ነው። እና ዮናስንም በዚህ አጋጣሚ ማመስገን እፈልጋለሁ። ያንኑ ማለት የምፈልገው ወደ ቀጣይ ጥያቄዎቻችን ልንሄድ ነው። እንግዲህ አሁን ፋታ አግኝተናል። ለኔ ለላንተ ነው በነገራችን ላይ ፋታ ስገዛ አይነበረው። አሁን እናስጠጣፋለን እንደምንም አድርገን ወደ ሁለተኛው ዙር ጥያቄዎቻችን ልናልፍ ነው። ከዛ በኋላ ጨዋታዎቻችን ይመጣሉ። ካንተ እንጀምርና እንደዚህ ዙር እስቲ ያው ካልመለሳችሁ ትጠጣላችሁ ነው አይደል? ካልመለስን ሁለተኛው ዙር ላይ በሁለተኛ ረድፍ የተቀመጡት ነገሮች ናቸው የሚጠጡት። ጥያቄውን ጮክ ብለህ ታነብልናለህ። መልሱን ካልሰጠህ መቁጠር እንጀምራለን። ሁለት አይ ራሱ ነው ሊያንብብልን ይንገረን እንጂ። ከኢትዮጵያ ውጪ በቀኝ ያልተገዛች አፍሪካዊት ሀገር ማን ናት? ከኢትዮጵያ ውጪ ስንቴ ነው መሞከር የሚቻል? አፍጥነውና ተግሮ መልሷል። ምክንያቱም የሆነ መቁጠር አለብን። እንደዚህ ካሰብን እንትን ነው እኮ ምናምን ሀገራት ናቸው። ዞረህ እንትኑ ይምታታብኛል። የሆነ አልጄሪያ፣ ላይቤሪያ እሱን ለመለየት ነው። ሁለቴ መሞከር ከተቻለ አንደኛው ላይ ያገኘዋለሁ ብዬ ቁርጡን ልጋለው። አሁን እኮ ኦልሬዲ እንትን ሰጠን። አልጄሪያ፣ ላይቤሪያ በዚህ አልት አይደለም ማለት ነው። ወስን 5 4 አንድ ላይቤሪያ 3 ወንዶች ብዙ ጊዜ የጆርጅ ዊሃ ሀገር ናት። አዎ እኮ ላይቤሪያ በዛ አንድ አትራሷት ብዬ ነበር ሰውኩት። ኧረ አንድ ወዳጅ አለኝ ራሱ በእውነት አልተገዛንም ብሎ ሲከራከረኝ ነበርና ጆርጅ ዌስቲ ነው ትዝ ያለኝ። ብዙ ጊዜ እንከራከራለን ግን አልተገዙም አላቸው። አሁን አመንኩ። አሁን ተመለስ ግባ። እሺ ተመልሷል ጥያቄው። ስለዚህ እኔንም እንከተላሽ ሄሊፖርት የምን ማለት ነው? ሄሊፖርት አይ ቲንክ ፊልም ላይ ምናምን ሰምቼዋለሁ። ሄሊፖርት የሄሊኮፕተር ምናምን ማረፊያ መሰለኝ። አንድ እኔ አዝነልሻለሁ። እኔ አንቺን ልትጠጪ አልፈልግም። ደርሰን ሁላችንም በሚል ነበረ፣ ግን እሺ ባትመልሺ ጥሩ ነበር። ጠጣለሁ። 3 የስነ አእምሮ ሐኪሞች ደስታ ወንድማችን ነው አሉ። ደስታ ግን በፍጹም ወንድም የለኝም ማለት ማን ነው? ትክክል። ደስታ ማን ነው? 3 የስነ አእምሮ ሐኪሞች ደስታ ወንድማችን ነው አሉ። ደስታ ግን በፍጹም ወንድም የለኝም ማለት አንድ ይሄንን ጠቅ እናደርጋለን። 3 የስነ አእምሮ ሐኪሞች ደስታ ወንድማችን ነው አሉ። ደስታ ግን በፍጹም ወንድም የለኝም ማን ነው? ትክክል። አንድ 2 ወንድሞቹ ናቸው። በቤታችን ታሟል። 3 የስነ አእምሮ ሐኪሞች 3 አይ ደስታ ነው የታመመው። ራኬ በቤቷ ተመለሰ አልተመለሰም? እንዴት እንዴ? 3 የስነ አእምሮ ሐኪሞች ደስታ ወንድማችን ነው አሉ። ደስታ ግን በፍጹም ወንድም የለኝም ማለት ማን ነው? ትክክል። ደስታ ፈጣሪ ይሁን አሉ። አዎ ደስታ ደግሞ ምን አለ? እህት ነው ያለኝ ወንድም የለኝም ማለት። ይሄኛው ምንድነው? እኔ ምን አውቃለሁ? ሀባብ ነው። አይ ደስታ ሀባብ አይሰጡንም። ልንገርህ በቀረበ ልብኝ። አይ ደስታ ውሃ አለጠች። እኛ በባህላችን እንግዳ ሲመጣ ቤቱ ዶሮ፣ ጥሬ ስጋ ካለ ምናምን ነው። በሬት እንግዳ በሬት ላይ ደግሞ እንደገና በሬት እንግዳ። አይ ደስታ ስነ አእምሮ ሐኪሞቹ ጋር የራሴ ልጅ ባላቆን ደስታ። እሺ ደስታን የታግኝቻለች። ውሃ ጠጭ። አሁን ጎድሽ ደስታ እውነትም የለም።
እስቲ ጥያቄ ጠይቁኝ፣ እርስ በርስ ተጠያየቁ። ያው ከሽንኩርት በኋላ ከባድ ነው። እኔ የምልሽ ቲማቲም አለው አላውቅም፣ እንደሆነ ራሱ አላውቅም፣ ግን ሽንኩርት ማለት ነው መሰለኝ ከለሩ ሽንኩርት ቲማቲም ነው። አዎ ካልሆነ ቲማቲም ነው። አንተ ቲማቲም ነው። አይ ዛሬ ቡሬ ቀናችን አይደለም። እኔና አንቺ ዛሬ ያለችው ሁለት ተጣጣው ጠገብኩ ማለት ይቻላል። ሶስተኛ ላይ ከዚህ በኋላ ምን አዲስ ስራ አለሽ? ምን እንጠብቅ ይላል ህዝብ። እኔ አልኳችሁ በአሉ እንግዲህ እኔ የእውነት በጣም ከበደኝ። እዚህ ጋር እየተንሳፈፈ ያለው። እሺ ቀጣይ ምን ነገሮች አሉ? ሽልማት ሲመጣ እይታ መጣ ማለት ነው። አሁን አዳዲስ ስራዎች ጠያቂዎች እንደሚመጡ አሁን አዲስ ስክሪፕት አንቺም ተቀብለሻል። አንተ ጋር አሁን የጓደኛ ጽሁፎች ነን አሉ፣ ግን አዲስ ከሰዎች ጥያቄዎች መጥተዋል። የመጡ አሉ፣ ግን እኔ ጥቁር ነኝ መሰለኝ ብዙ እንትን ፊት አላደርጋቸው መሰለኝ ብዙ ትላል። የመጡ አሉ፣ እውነት ለመናገር የመጡ አሉ። እንዴ ጥቁር ነን ማለት ቀይ ጸጉሩ ድፍት ያለ የሚል ካራክተር ከሆነ ችግር የለም። እንደዛ አይነት ነገር ነውና እንደዛ አይነት ነገር ነውና እንትን አላልኩም። እንዴት መሰለሽ እኔ አሁን የልቤ ሰው የሚባል አይነት ንግግር ታውቃላችሁ? የሆነ ሰው ለኔ አሁን ኪሩቤል እንደ ልቤ ሰው ነው። የሚጽፋቸው ነገሮች በደንብ ይገቡኛል እና የሱን ጽሁፎች የማስቀድምበት ምክንያት አሁን እዚህ ለመቆየት ዋናው ምክንያቴ ወይ ደግሞ ለዚህም ዋንጫ ምናምን ዋናው ምክንያቴ እሱ ይጽፈዋል ስልሽ ይውልሽ ይሄ ዝም ብሎ የሚጽፍ አይነት ሰው አይደለም። በደንብ ነው የሚጽፈው እና በቃ በደንብ ነው ልቤ ውስጥ የሚገቡት ማለት ነው። እና የሱን ጽሁፎች አሁን ያስቀድምናቸው እንደዛ ናቸው። አንዳንዴ በእርግጥ አንዳንዴ ይፈላሰፋል፣ እሱም ጥሩ ነገር ነው። ጥሩ ነው። ግን እንዴት ነው ይሄ ሀበሻ ሪትም ታውቂያለሽ? ጽሁፍ ውስጥ ሀበሻ ይሁን የሀበሻ ስላለ አይደል ቸርች ላይ ምናምን የሚሰቀሉት ልክ እንደሳ የሚገራርሙ ሀበሻ ጽሁፎች ይጽፋል። በቃ የሚገርሙኝ ማለት ነው። እነሱን ነው ማስቀደም ፈልገው በወጣ እንኳን ማለት ነው ከፊልሙ በወጣ እንኳን መፈልጋቸው እነዚህ እሱን ጽሁፎች መስራት አለብኝ። ለዛ ነው ወደሱ እንዴት ነው እንደ ፕሮጀክት ነው የገባ ነው። በእርግጥ አሁን 3 ፊልሞች አሉ እኮ የሚመረቁ፣ ግን አሁን ትኩረታችን እነሱ አይደሉም። እነሱንም እንወዳቸዋለን፣ ግን አሁን ደግሞ ቢያንስ የሚያይን ሰው እንዳለ አምኛለሁ። አሁን በቃ ፊት ለፊት ነው ተራራ ላይ ያለች ከተማ ምንድነው የሚባለው? እንደዛ ስለሆንኩኝ በደንብ አያለው። አሁን እንዴት ነው ለፍታር ላይ ያሸለመኝ። አሁን ከዚህ በኋላ ከለፊት በታች የሆነ ነገር አይኖርም ማለት ነው። ከዚህ ከፍ ከፍ ያሉት ናቸው የሚኖሩት። ተከታታይ ይዘን መጣንም ስንልም ዝም ብሎ አይነት ተከታታይ አይደለም፣ መጎረር እንዳይሆን እንጂ ዝም ብሎ አይነት ተከታታይም አይደለም። ኖር በእርግጠኝነት ዝም ብሎ ተከታታይ አይደለም እና በየሲዝኑ እንዴት ነው በየሆነ ሲዝን ላይ አዲስ አክተር አዲስ ስቶሪ ነው የሚመጣው፣ ግን ከሆነ ፓርት ላይ የሚቀጥል ነገር አለው። በደንብ አሪፍ ስራ ነው ይዘን እየመጣን ያለ ነው። እሱንም እንትን እላለሁና አሁን ከኪሩቤል ጋር ብቻ ነው ያለሁት ለጊዜው። ዋናው ጥሩ ስራ ነው ይዘን እየመጣን ያለ ነው ብዬ ነው ማስበው። ያ እና መታበይ የምትሏን ዋንጫዋ ላይ ልመለስና እንደዚህ አይነት በሽታ እኔም ጋር ነበረ ነው ማለት አሁን ዋንጫ አለኝ ምናምን ትላለህ፣ ግን ዋንጫው ፋይዳው ምንድነው? ራስን አድቨርት ለማድረግ ለምሳሌ እዚህ ጋር መምጣት ያመጣን ዋንጫው አይደል? የዋንጫው ዋጋ የራሱ ዋጋ አለው ማለት ይሄንን ዋንጫ በደንብ እየሸጥክ ምናምን ራስን መቀየር መቻል አለብን፣ ፋይናንሻሊ ምንም ነገር ማለት ነው። እሱን ነገር ለማስኬር ነው ለማለት ነው። እና ካጠፋው ይቅርታ ማለት እሺ። 3ኛ ዙር ቅጣት እየጠበቀን ነው። ለኔ ቅጣት እኔ ዛሬ ዋና እንትኑን ይዤዋለሁ። እሺ፣ ስለዚህ እንደለመድነው ሰሊም አንተ ጀምር። ጥያቄህን ጮክ ብለህ አንብብ መልስህን። አሁን እኮ ይኸውልህ አሁን ጥያቄውን መሰለኝ በአፍሪካ ውስጥ ስንት አህጉራት አሉ? እሺ፣ ሀገር ነው አህጉራት ትን ምን አመጣው? እሱን አሁን እኔ ተሳስቼ ልጅ ከምስቅብኝ ብጠጣሻል መስፊ እንዴ በደንብ አንብበው ደግሞ። በአፍሪካ ውስጥ ስንት አህጉራት አሉ? አፍሪካ ራሷ መሞከር አንችልም? እየሞከረን እንትን ብንለው ጥሩ ነው። እሺ ማለት መንገዱን እኮ ያስከው ይመስላል። መጠጣቴ ላይ ቀር አፍሪካ ራሱ ሀገር አይደለች? ሀገር ናት አፍሪካ ራሱ። ድገሙ። አፍሪካ ራሱ እኮ አህጉር ናት። እሺ አዎ ደርሰበት። ልጁን ሲያስታውስ ነው ገባሽ? ቤት ሄዶ እንዴት ይሄን ለነገሩ መቆጣት ራሱ አትችልም። ከዛ በኋላ መምከር ራሱ ይከብዳል። ከባድ እኮ። እሺ በቦሌ ክፍለ ከተማ
ስንት ክፍለ ከተሞች አሉ? ቦሌ ክፍለ ከተማ ሌላ ምን ይኖራል? ሌላ በክፍለ ከተማ ውስጥ እኮ ሌላ ከተማ የለም። እኔ እንዴት ሰፈር ልንገርህ? እዚህ ክፍለ ከተማ አሁን ይሄ ቦሌ ክፍለ ከተማ ነው። አንድ ክፍለ ከተማ ማለት እኮ ሌላ ክፍለ ከተማ አንተ እየመለስክ ምን አይነት ስራ ነው እየሰራ ያለው? በርግጥ መተባበር ደስ ይለኝ ነበር፣ ግን ቦሌ ክፍለ ከተማ ሌላ ክፍለ ከተማ የለም። እኔ እንደዛ ነው የመለስኩት። አንተ ግን ምን እያልከኝ ነው? ምን አለ ብትጠጣው ላሳስታት ነው። ኦኬ ቂርቆስን እንትን ካታ ገደል እንድገባ አልቀምሽ እኮ ነው እንድንተባበር። እኔ ለመልሱ ብትተባበረኝ ደስ ይለኝ ነበር። ያፋጀሽኝ። እሺ ቲያትር ጸሐፊ ማን ናቸው? አትቆጥሩም? ቁጠሩ እንጂ ምን ትጠብቃላችሁ? ግማሽን ጠጣ። ወይኔ እንዴት መልካም ሰው ለመገመት ነበር። ግማሽ እንጠጣለን። ለማንኛውም ያፋጀሽን ቲያትር ጸሐፊ ቀኝጌታ ዮፍታሔ ንጉሴ ጨርሶ ጥሩ አለቀ። አለቀ ጨርሶ ጨርሶ በፍላጎት ይቻላል። ፍላጎት አታስብ። ወደኋላ ብዬ ያገርሰለም። እሺ በጣም ጥሩ ጊዜ ነበረን። የምታመሰግኗቸው ሰዎች ወይም የምታስተላልፉት ሀሳብ ደግሞ ይኖራል። በየትኛውም መልኩ ሊሆን ይችላል። ትኩረት ማግኘት ያለበት ያልተነሳ የተረሳ ነገር ካለ ምስጋና አስፈላጊ ነውና እንዴት ነው እናቴን ማመስገን ፈልጋለሁ። እዛ ማመስገኛለሁ። ላይክ 10 መድረክ ራሱ ባገኝ እኔ 10 እንትን ስለ እናቴ ነው የማወራው። በጣም ጠንካራ እናት ነው ያለችኝ። በጣም እና አመሰግናለሁ እናቴ፣ እወድሻለሁ። እና በቃ ያገዘኝ ሁሉም አብራችሁ ለነበራችሁ በክሩም ያው አሪፍ ክሩ ነበርኛ። በርግጥ ሚኪ፣ ያሬድ፣ አቢ ሁላችሁንም አመሰግናለሁ። መዝሙረ ዳዊት እና እግዚአብሔር ይመስገን በትልቁ እግዚአብሔር ይመስገን። ከእግዚአብሔር በታች ደግሞ እነዚህ ሁሉም እኔ ጋር አሉ ማለት ነው። አመሰግናለሁ በጣም ጋናም ሌላ ሀሳብም ካለ ሌላ ሀሳብና ምስጋና ምን መሰለሽ፣ እኔ አሁን ስለ ጉማ ትንሽ ላወራ ማለት ማንም ሰው እንትን አላለኝም፣ ግን ስለ ጉማ ምን ማውራት ፈልጋለሁ መሰለሽ። አሁን አይ ቲንክ 11 ዓመት አይደል? በ11 ዓመት ውስጥ እኛንም አየን። ያው ዮናስ ብርሃነ መዋ እግዚአብሔር ይው የጉማ አዘጋጆችን በሙሉ ማለት ነው። እሱ ላይ ያየሁት አንድ አሪፍ ነገር ምናልባት ለሰዎች የሚጠቅም ከሆነ ወይ ደግሞ ለአክተሮች የሚጠቅም ከሆነ ማለት ነው፣ ጉማን ከተካሄደ ምናምን በኋላ ካለቀ ከጨረስን በኋላ ኤሊያና ሆቴል ደግሞ የተወሰነ እንትን ነበረ ጀስት እንትን እንድታረግ ማለት ነው። እዛ ሲያስገባን የነበረው እሱ ነው። በር ላይ ቆሞ ገብቷል። ኦልሞስት ድግሱን ጨርሷል፣ ፕሮግራሙን ጨርሷል፣ ገብቷል። በቃ ዘጋግቶ ወደ ቤቱ መሄድ ይችላል። እሱን ነገር በጣም ነው የወደድኩለት እና አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ውለታን ይክፈል እንድታይ ስላረከኝ ጉማንም ስለፈጠርከው በራሱ በጣም ትልቅ ነገር ነውና ይሄ እንትኑ ነው ስነ ስርዓቱን ነው የምታይበት፣ ልኩን የምታይበት ነውና በር ላይ ቆሞ ነበር ሲያስገባን የነበረው ምናምንና በጣም በእውነት ቢጨበጨብለት ደስ ይለኛል በጣም እና እሱን አይቻለሁ። ሌላ ሚካኤል ሚሉ ከመጀመሪያ ጀምሮ ነበረ። ስለዚህ እሱንም በደንብ በጣም አመሰግናለሁ። በጣም ተባብሮናል፣ ረድቶናል። እየመጣ ያለን ነበረ ኦንሴት ካልቻለ ከገባ በኋላ ምናምን ያየልን ነበርና እሱንም ጥሩ ነው። ለምርቃቱም ነበረ። በጣም እናመሰግናለን። እግዚአብሔር ያክብርልኝ ለማለት እወዳለሁ ማለት ነው። በጣም አመሰግናለሁ ሁለታችሁንም። ጥሩ ጊዜ ነው የነበረኝ። ደስ ብሎኛል እንደዚህ ሰርታችሁ ደግሞ በሽልማት ስለተገናኘን። ቀጣይ ነገሮችም ደግሞ ጥሩ ስራዎች ላይ ገብታችሁ ጥሩ ነገሮች እንድትሰሩ ተስፋ ምኞቴንም ገልጽላችኋለሁ። ስላገኘኋችሁም ደስ ብሎኛል። እንደዚህ በባህል ልብስ ያደመቁኝ ድምቀት የባህል አልባሳት 22 ባማ ሲቲ ሞል 2ኛ ፍሎር 108 ላይ አመሰግናለሁ። በጣም እናንተንም ከልቤ አመሰግናለሁ። ከአባይ ጋር ቆዩ። ባለመጠጣትሽ እድለኛ ነሽ። እዚህ ላይ ደግሞ ጭማሪ ምን ያለኝ ቺርስ እየተባባልን ራኪ አንቺም ስለጠራሽን ደስ ብሎኛል። በጣም እናመሰግናለን በእውነት ማለት እንደ ልብ አይተሽ እስቲ እናውራችሁ መባል በራሱ አንድ ትልቅ ክብር ዳረጋችሁልኝ ጥሪ ለአባይ ቲቪ እናመሰግናለን። ደግሞ አዳዲስ የሚመጡትን ልጆች የምር በር ስጧቸው፣ እድል ስጧቸውና እስቲ ሞክሩ። ካልቻልክም አልቻልክም ብለህ ተመልሷል። ግን እድል ውስጡ መጀመሪያ ይቁም በሩ ላይ እውነት መጀመሪያ እድል ነው የሚያስፈልግ። እድል ውስጡና ካልቻለ አይ አንተ አትችልም ብትለው ምንም ማለት ነው። እድሉን ሳሰጠው
እንዳትሰብሩትን ለማለት ነው። አይ ቲንክ አባይ ቲቪ እዚህኛው ላይ አሪፍ ነገር ይሰራል መሰለኛል። ስሰማ የሆነ በደንብ አላስተዋልኩም፣ ግን ቲያትር ምናምን በነፃ ማስተላለፍ እድል ትልቅ ነገር ማበረታታት ነው። ደጅ ከወጣው በላይ እውነት ለመናገር ቤት ብዙ ታለንት ይኖራል። ስላልታየ ነው ምንም ማለት አይቻልም። ግን ከልብ አመሰግናለሁ ሁለታችሁ። አመሰግናለን ራኪ። ቀጥለናል።